ኢትዮጵያ የባንክ ዘርፉን ለውጭ ባንኮች ክፍት ማድረጓን አስታወቀች። የኔቶ አባል ሀገሮች የመከላከያ ወጪያቸውን ለማሳደግ ተስማሙ። በትግራይ ክልል ከፍተኛ የእሳት ቃጠሎ ተነሳ። እነዚህና ሌሎች መረጃዎች ወደ እናንተ እናቀርባለን። ላይክ፣ ሼር እና ሳብስክራይብ እያደረጋችሁ አብራችሁን ቆዩ። ኢትዮጵያ የባንክ ዘርፉን ለውጭ ባንኮች ክፍት ማድረጓን አስታወቀች። የኢትዮጵያ ብሔራዊ ባንክ ባወጣው መግለጫ የኢትዮጵያን የፋይናንስ ዘርፉን ለውጭ ባንኮች ለመክፈት የሚያስችለውን መመሪያ አጽድቋል። ባንኩ መመሪያ ቁጥር SPB/94/2025 ወይም የባንክ ስራ ፍቃድ የእድሳት መስፈርቶችና የውክልና ቢሮ መመሪያ መጽደቁን ነው ያስታወቀው። በዚህ መመሪያ መሰረትም ለመጀመሪያ ጊዜ የውጭ ባንኮች ጨምሮ ሌሎች ስትራቴጂክ ባለሀብቶች በኢትዮጵያ የባንክ ስርዓት ውስጥ እንዲሳተፉ ፈቅዷል። ብሔራዊ ባንክ ትላንት ባወጣው መግለጫ የኢትዮጵያ ባንክ መስክ ለውጭ ኢንቨስተሮች ተከፍቷል። የውጭ ባንኮችና ኢንቨስተሮች ማመልከቻቸውን ለብሔራዊ ባንክ ማቅረብ ይችላሉ ብለዋል። በትግራይ ክልል ከፍተኛ የእሳት ቃጠሎ ተነሳ። በትግራይ ክልል ያጋጠመው የደን ቃጠሎ የፌዴራል መንግስትን እገዛ ተጠየቀ። የእሳት ቃጠሎ በአጽቢ ወረዳ የአፋር አዋሳኝ አካባቢ ነው የተነሳው። የትግራይ ክልል የአደጋ ስጋት አመራር ኮሚሽን ትናንት ሰኔ 18 ቀን 2017 ዓ.ም ለፌዴራል የአደጋ ስጋትና አመራር ኮሚሽን በደብዳቤ እንዳስታወቀው በትግራይ ምስራቃዊ ዞን አጽቢ ወረዳ ቃል አሚን ቀበሌ ኃይለ ቡሃሌ ልዩ ቦታ በሚገኘው የዴስዓ ጥብቅ ደን የእሳት ቃጠሎ አጋጥመዋል። በአፋር ክልል ልዩ ቦታ ገረ ቡሃሌ የጀመረው ቃጠሎ በኃይለኛ ንፋስ እየተስፋፋ ከፍተኛ ጉዳት በማድረስ ላይ ይገኛል ብሏል። የአካባቢው ማህበረሰብ ቃጠሎውን በባህላዊ መንገድ ለማጥፋት ከፍተኛ ርብርብ በማድረግ ላይ ይገኛል ያለው ኮሚሽኑ ባለው ደረቅ የአየር ሁኔታና ኃይለኛ ንፋስ እየተባባሰ የከፋ ጉዳት በማድረስ ላይ ነው ሲል ገልጿል። የተከሰተው የእሳት ቃጠሎ ከአካባቢው ማህበረሰብ አቅም በላይ በመሆኑም የክልሉ ጊዜያዊ አስተዳደርና የፌዴራል መንግስት እገዛን ጠይቋል። በሄሊኮፕተር የተደገፈ የውሃ ርጭት እገዛ እንዲደረግ ነው የተጠየቀው። የእሳት ቃጠሎ በቁጥጥር ስር ለማዋል የፌዴራል መንግስት በሄሊኮፕተር የተደገፈ የውሃ ርጭት እገዛ በአስቸኳይ እንዲደረግበት ኮሚሽኑ ጠይቋል። የጤና ባለሙያዎች ንቅናቄ አስተባባሪ ታሰሩ። ዶክተር ዳንኤል ትናንት ሰኔ 18 ቀን 2017 ዓ.ም በጸጥታ ኃይሎች በቁጥጥር ስር ውሏል። የኢትዮጵያ ጤና ባለሙያዎች ንቅናቄ ከፍተኛ አስተባባሪ የሆኑት ዶክተር ዳንኤል ፈንታነህ በአማራ ክልል ባህር ዳር ከተማ በቁጥጥር ስር መዋላቸው አዲስ ስታንዳርድ ዘግቧል። ዶክተሩ በባህር ዳር ከተማ 13ኛ ፖሊስ ጣቢያ በእስር ላይ እንደሚገኙ ተገልጿል። ነገር ግን በማንኛውም ጊዜ ወደ አዲስ አበባ ሊወሰዱ እንደሚችሉ መረጃው አክሏል። ዶክተር ዳንኤል በቁጥጥር ስር የዋሉት የጤና ባለሙያዎችን የተሻሻለ ክፍያ፣ የተሻለ የስራ ሁኔታና ሌሎች ጥያቄዎችን እንዲመለስላቸው ከግንቦት 4 ጀምሮ ሀገር አቀፍ የስራ ማቆም አድማ እንዲደረግ መቀስቀሳቸውን ተከትሎ ነው። ዶክተር ዳንኤል በጤና ባለሙያዎችና በህብረተሰቡ ዘንድ ሰፊ ተቀባይነት ያገኘውን ዶክተር ደወል የተሰኘ የፌስቡክ ገጽን በመጠቀም በጤና ባለሙያዎች ንቅናቄ ላይ ጉልህ ሚና ሲጫወቱ እንደነበር ተገልጿል። ሰሞኑን ጠቅላይ ሚኒስትር አብይ አህመድ የጤና ባለሙያዎች ተወካዮች ባነጋገሩበት ወቅት የባለሙያዎቹ ጥያቄ በፖለቲካ ነጋዴዎች ተጠልፏል እና ጉዳይ ከእንግዲህ በእጃችሁ አይደለም ካሉ በኋላ ነው። ከስራ ማቆም አድማው ጋር በተያያዘ ዶክተር ማህሌት ጎሽ እና የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንት ዮናታን ዳኘውን ጨምሮ 47 ባለሙያዎች በቁጥጥር ስር ውለው እንደነበር ይታወቃል። እንዲሁም የጤና ባለሙያዎች ላደረጉት ስራ የማቆም አድማ ድጋፉን የገለጸው የኢትዮጵያ ጤና ባለሙያዎች ማህበር በቅርቡ መታገዱ ይታወሳል። የሂውማን ራይትስ ዎች አፍሪካ ምክትል ዳይሬክተር ላቲሻ ባደር ከግንቦት ወር ጀምሮ የኢትዮጵያ ባለስልጣናት የጤና ሰራተኞች ስለ ህይወታቸውና ደህንነታቸው ያነሱትን ጥያቄን ከመመለስ ይልቅ አፋኝ ዘዴዎችን ተጠቅመዋል በማለት ከሷል። የዓለም ምግብ ፕሮግራም በሽሬ የሚገኘው ጽህፈት ቤቱ እንደሚዘጋ አስታወቀ። የዓለም ምግብ ፕሮግራም WFP በትግራይ ከፍተኛ ቁጥር ያለውን የተፈናቃዮች ማቆያ በሆነው ሽሬ ከተማ የሚገኘው ጽህፈት ቤቱ እንደሚዘጋ አስታውቋል።
የሚዘጋበት ምክንያትም የበጀት እጥረትና አሰራርን መልሶ ለማዋቀር እንደሆነ ተገልጿል። የተባበሩት መንግስታት የዓለም ምግብ ፕሮግራም በትግራይ ሰሜናዊ ምዕራብ በሽሬም በክልሉ ከፍተኛ ቁጥር ያለውና የተፈናቃዮች ብዛት በማስተናገድ ላይ የሚገኘውን ጊዜያዊ መጠለያ በበጀት እጥረት ምክንያት እንደሚዘጋው አስታውቋል። የደብሊው ኤፍፒ የትግራይ አካባቢ ጽህፈት ቤት ኃላፊ ሌቫን ቻችዋ የሽሬ ጽህፈት ቤቱን እየዘጋን ነው፣ ነገር ግን በሰሜን ምዕራብ ዞን ከመቀሌው ሆኖ ስራችንን ማስተዳደር እንቀጥላለን ብሏል። የእርዳታ መከፋፈሉን ኃላፊነት መንግስታዊ ላልሆነ የአሜሪካው ድርጅት ጥምረት ለጋራ የአደጋ ጊዜ ኦፕሬሽን ጂኦፒ እንደተሰጠ የገለጹት ኃላፊዋ የዓለም ምግብ ፕሮግራም ግን የአመጋገብ፣ የትምህርት ቤት ቀለብና የማቋቋም አቅም ያላቸውን ፕሮጀክቶች መተግበሩን ይቀጥላል ብለዋል። የዓለም ምግብ ፕሮግራም ኢትዮጵያ ቃል አቀባይ ክሌሮ ኔቬል ውሳኔው በትግራይ አማራና አፋር የሚካሄደውን የምግብ እርዳታ ወደ ጂኦፒ ለመመለስ በ2024 መጨረሻ ላይ ከኢትዮጵያ መንግስትና ከለጋሾች ጋር በመስማማት የተጀመረውን የሽግግር ምዕራፍ አካል ነው ብለዋል። እንደ ኃላፊዋ ገለጻ የስራው ርክክቡ በዚህ ወር መጨረሻ ይጠናቀቃል። የሽሬው ቢሮ መዝጋት የእኛን የስራ ኃይል አሁን ካለንበት የስራ አፈጻጸማችን መጠንና ስፋት ጋር ለማጣጣም አስፈላጊ እርምጃ ነው ሲሉ ቃል አቀባይዋ ተናግረዋል። አክለውም ደብሊው ኤፍፒ በትግራይ ውስጥ ከ280 ሺህ በላይ ህጻናት፣ እናቶችና አነስተኛ አርሶ አደሮችን በተለያዩ እርምጃዎች እየደገፈ እንደሚገኝ ገልጿል። ድርጅቱ ከሽሬ በተጨማሪ በሶማሌ ክልል ቀብሪ ዳሃር የሚገኘውን ቢሮውን ሊዘጋ እንደሆነ አስታውቋል። ኤጀንሲው በሚያዝያ ወር ሰጥቶት በነበረው መግለጫ በየካቲት ወር ከመደበኛ የራሽን መጠን ወደ 65 በመቶ ዝቅ እንዲል ለማድረግ ተገድጃለሁ ብሎ እንደነበር የሚታወስ ነው። በአሁን ጊዜ 9 ኪሎ እህል፣ 1 ኪሎ ጥሬ እና 1.1 ኪሎ ግራም ዘይት ያካተተ ነው ራሽኑ። ኤጀንሲው ቀደም ሲል ከግንቦት ወር ጀምሮ ለ650 ሺህ በተመጣጠነ ምግብ እጥረት ለተጎዱ ሴቶችና ህጻናት የሚሰጠውን የስነ ምግብ መርሃ ግብሮች ማቋረጡን ከፍተኛ የገንዘብ እጥረት የወለደው እንደሆነ ገልጿል። የኔቶ አባል ሀገሮች የመከላከያ ወጪያቸውን ለማሳደግ ተስማሙ። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገራት ከጠቅላላ ሀገር ውስጥ ምርታቸውን 5 በመቶን ለማዋጣት ተስማሙ። የኔቶ አባላት የመከላከያ ወጪያቸውን ለማሳደግ ቢስማሙም በአሜሪካ ላይ ግን አሁንም ጥርጣሬ አለ ተብሏል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገራት መሪዎች ከፍተኛ የመከላከያ ወጪን ለመገንባት ከጠቅላላ ሀገር ውስጥ ምርታቸውን 5 በመቶን ለማዋጣት ተስማምቷል። አባላቱ የትኛውም አባል ሀገራት ጥቃት የሚደርስበት ጊዜም ለጋራ መከላከያ ኔቶ የጋራ ደህንነት ዋስትና ለመስጠት ብረት ለበስ ቁርጠኝነት እንዳላቸው አጽንኦት ሰጥቷል። በኔዘርላንድስ ዴንሃግ በተካሄደው የኔቶ አባል ሀገራት ጉባኤ ላይ አባል ሀገራቱ ከጠቅላላ ሀገር ውስጥ ምርታቸው 5 በመቶውን ለማዋጣት የተስማሙት የአሜሪካው ፕሬዝደንት ዶናልድ ትራምፕን ጥያቄ ተከትሎ ቢሆንም ከሩሲያ የሚታየው ጸጥታ ስጋት እየጨመረ መሆኑን የሚያንጸባርቅ ነው ተብሏል። የኔቶ አጋሮች ሩሲያ ለአውሮፓ አትላንቲክ ደህንነት የረጅም ጊዜ ስጋት መሆኗን በማወጅ ለዩክሬን ድጋፋቸውን እንደሚቀጥሉ ቃል ገብቷል። ስለዚህም አውሮፓና ካናዳ ለኔቶ የበለጠ አስተዋጽኦ ማበረከት አለባቸው ሲሉም የኔቶ ዋና ጸሐፊ ማርክ ሩት ተናግረዋል። የመከላከያ አቅማቸውን የሚያሳድጉ አባላት ህብረቱ ሩሲያን ጨምሮ ከማንኛውም በኩል የሚመጣን ስጋትን መከላከል ያስችለዋል ሲሉ አክሏል። ይህ በእንዲህ እንዳለ የፈረንሳዩ ፕሬዝደንት ኢማኑኤል ማክሮን ዩናይትድ ስቴትስ የታሪፍ ገደቦችን እንድትቀንስ ጥሪ አቅርቧል። በኔቶ አጋሮች መካከል የሚደረገውን የንግድ ጦርነት ውዥንብር ብሎታል። እንደ ኤውሮፓውያን አቆጣጠር በ2024 የኢትዮጵያ ብሔራዊ ባንክ 10.5 ቢሊዮን ብር ኪሳራ እንደገጠመው በገለልተኛ ኦዲት ተረጋገጠ። በዚህ ዓመት በነበረው የብር መዳከም 38 ቢሊዮን ብር መክሰሩም ተገልጿል። የኢትዮጵያ ብሔራዊ ባንክ እንደ አውሮፓውያን አቆጣጠር በ2024 በአጠቃላይ የባንክ ስራው 10.5 ቢሊዮን ብር ኪሳራ እንደገጠመው በገለልተኛ ኦዲት ነው የተረጋገጠው። ብሔራዊ ባንክ በገለልተኛ የውጭ ኦዲተር ኦዲት እንዲደረግ የኢትዮጵያ መንግስት ከዓለም የገንዘብ ድርጅት IMF ጋር ባደረገው ስምምነት መሰረት የተቀጠረውን MSE ኦዲት ሰርቪስ LLP የብሔራዊ ባንክን የ2024 የፋይናንስ እንቅስቃሴ ኦዲት በማድረግ ግኝቱን ይፋ አድርጓል። የኦዲት ሪፖርቱ በተያዘው ሰኔ ወር መጀመሪያ አካባቢ በብሔራዊ ባንክ ገዢ አቶ ማሞ ምህረቱ የባንኩን የዳይሬክተሮች ቦርድ በመወከል ተረጋግጦ መውጣቱን በሰነዱ መጀመሪያ ገጽ ላይ ተመላክቷል። ብሔራዊ ባንክ ወርቅ የገዛበትና የሸጠበትን ዋጋ ልዩነት ማስፋት፣ ባንኩ ለመንግስት አበድሮት መመለስ ያልቻለውን ኢምፔርመንት ሉዝ እንዲሁም በዚህ ዓመት የነበረው የብር የመግዛት አቅም መዳከም
የተነሳ 10.5 ቢሊዮን ብር ኪሳራ እንደደረሰው ሪፖርተር ዘግበዋል። በተመሳሳይ የውጭ ምንዛሬ በገበያ ዋጋ እንዲመራ ከመወሰኑ እንደ አውሮፓውያን አቆጣጠር ከሐምሌ 2024 በፊት በነበረው የብር የመግዛት አቅም መዳከም የተነሳ ብሔራዊ ባንክ 38 ቢሊዮን ብር መክሰሩን የኦዲት ሪፖርቱ አመላክተዋል። በትግራይ ክልል የታሪካዊው አልነጃሺ መስጊድ እድሳት ስራ መጠናቀቁ ተገለጸ። በሰሜኑ ጦርነት ወቅት ከፍተኛ ጉዳት የደረሰበት ታሪካዊው የአልነጃሺ መስጊድ የእድሳት ስራ መጠናቀቁን የትግራይ ክልል ባህልና ቱሪዝም ቢሮ አስታውቋል። መስጊዱ ላለፉት 9 ወራት እድሳት ሲደረግለት ቆይቷል። የእድሳት ስራውም ከቱርክ ልማት ኤጀንሲ በተገኘ ድጋፍ መከናወኑን ለማወቅ ተችሏል። በአሁኑ ጊዜ ከመስጊዱ የተዘረፉ ቅርሶችን ቁጥር የማጣራት ስራ እየተሰራ እንደሆነም ቢሮው ገልጿል። ከአፍሪካ ጥንታዊ እስላማዊ ቅርሶች ውስጥ አንዱ የሆነው የአልነጃሺ መስጊድ ጥልቅ ታሪካዊና ባህላዊ ጠቀሜታ ያለው ሲሆን እድሳቱ መጠናቀቁም የቱሪዝም ዘርፉ ከጦርነቱ ውድመት እንዲላቀቅ እድል እንደሚፈጥርለት ይገመታል። በትግራይ ክልል ከውቅሮ 11 ኪሎ ሜትር ከአዲስ አበባ 800 ኪሎ ሜትር ርቀት ላይ የሚገኘው አልነጃሺ መስጊድ በእስልምና እምነት ተከታዮች ዘንድ ከፍተኛ ቦታ የሚሰጠው ታሪካዊ መስጊድ መሆኑን ይታወቃል። የተከበራችሁ የኢትዮ ሞኒተር ተከታታዮች ለዛሬ ያዘጋጀናቸው ዜናዎች እነዚህ ይመስሉ ነበር። ስለተከታተላችሁን እናመሰግናለን። ሰላም።